አብርሽ የምሬን ነው ምላችሁ ጀግና ነው። እንዴ በዛም በባሌም በቦሌም ብሎ እንግዲህ አማትና ምራት ነው የሚባለው ብቻ አስተዋውቋቸዋል። ቪዲዮ ሌላ ፎቶ ሌላ። ለማንኛውም ዛሬ ቡዜ የቡዜን መልስ ስጠብቅ ነበረ የከረምኩት ማለት ይቻላል። በስተመጨረሻም እንግዲህ ፍቅርን መገናኘት ወይም ደግሞ ማግኘት ግድ ሆኖ ዛሬ አገናኝቷቸዋል። ፍቅር እንዴት እንደምትሞላቀቅ እንዴት እንደሚያረጋት ልነግራችሁ አልችልም እና አንዳንዴ እንደው የፍቅረኛ ቤተሰብ ነው ብላችሁ ካመናችሁ ሰው ተረጋግቶ በጥሞና አዳማጭ እንደሚሆነው እንዲህ መቅለል መለፍለፍ ምናምን ተገቢ ነው ብዬ አላምንም። የሁላችንም የኢትዮጵያውን ባህላችን ነው ብዬ ስለማምን ማለት ነውና ፍቅር ደግሞ እንዲህ ሲያረጋት ነበረና እኔ ይቅርታ አድርጉልኝና በዚህ ሰዓት እንደው አብርሽን አደንቀዋለሁ። አብርሽን እዚህ ጋር አሁን ችግር የለበትም ብያለሁ። ለምን ትናንትና ምሩታ ስትለምነው ነበር። እኔ ደብሮኝ ነው በቃ ቪዲዮ ራሱ መስራት የተውኩትኝና እየለመነችው ነበር። በቃ የመጨረሻ ውሳኔን አሳውቀኝ፣ የመጨረሻ እንባ እየተናነቃት ለምን እንዴ ለተወስተዩ በቃ እንዴ እሱ አንቺ እየጎዳሽ እያበሸቀሽ እያሳረረሽ ድጋሚ እስኪ ከስር ስትዩና ራሽን ስታስከብሪ ታያለሽ። ፍቅር እንደምን ባካል አስለቀሳት ምን አለች በሉኝ። ይሄው ለነገሩ ፍቅር ችግር ብርቋ አይደለም እና ደግሞ ማርያምን ስትል እንዶ አታፍርም። እንዶ ፍቅር ፈሪ እግዚአብሔርን ነው የምልሽ። እኔ በጣም ነው የምወደሽ፣ ማከብርሽ፣ ማደንቅሽ። በዚህ ዘመን ሴት ልጅን ያለ አባት እንደማሳደግ መከራ የምታይ ሴት አለች ብዬ አላምንም እኔ እና ልጅሽ እኩያሽ ሆናለች አሁን ላይ እግዚአብሔር ይመስገን። በጣም ጠንካራ ያንቺን ጥንካሬ ያየውበት ነው። ግን በዚህ ልክ ወርደሽ ተጨማልቀሽ ድጋሚ መጀመሪያ ከሃይማኖት ሙስሊም ከሙስሊም ወለድሽ ወይ ደግሞ እንደው ኢትዮጵያ ውስጥ ግን ማለት ነው እኔ በጣም በሃይማኖት ልዋደድ እችላለሁ። በጣም የሰው ሃይማኖት እመቤቴን ብዬ ምልላችኋለሁ። እግዚአብሔርን በጣም አከብራለሁ። ጴንጤ ሆንሽ ፕሮቴስታንት ሆንሽ ከሁሉም ጋር እግዚአብሔርን በቃ እኔ በጣም ይመቸኛል። በቃ መከባበር ደስ ይለኛል። ከኔ ጀምራለሁ። በቃ እኔ ሰው ሃይማኖቴን እንዲያከብርልኝ ከፈለኩኝ እኔ እነሱን አክብሬ ነው ማሳያቸው እንጂ እነሱ መጀመሪያ የኔን ሃይማኖት አክብረው እንዲያሳዩኝ አይደለም ማረገው። በእውነት ነው የምላችሁ። የእውነት ይሄ ትክክለኛ ኑሮዬ ዲቴል ህይወቴ ነው። እና ስለ ፍቅር ሳወራችሁ ከፉአድ ጋር ያልሆነ ታሪክ ውስጥ ገብተው ልጅ ተፈጥሯል አይደል እንዴ? በዛ ጋር ፉፉ ልጅቷን ወስዶ ማሳደግ ይፈልጋል በራሷ ሃይማኖት። በቃ ጥሩ ሆና በቁርአን እየቀራች በጣም በቃ እየቀራች አድጋ ጥሩ እንድትሆን ፍቅር ደግሞ በዚህ ጋር መንፈሳዊ ሆና እንድታድግላት ምናምን ነው የምትፈልገው። እና ልጅቷን ግራ አጋቧት ለማለት ነው። ለማንኛውም አሁን ደግሞ ትሻልን ሰድጄ ትብስና መጣው ነው አብርሻውን ኦርቶዶክስ እንዳልሆነ አውቃለሁ። ማርያምን እንዲህ ብሎ ነው። ፈጣሪ ወይ እንደው ፈጣሪሽን ፈሪ ፍቅር ተይ። የእውነት እኛ ሰው ላይ ትቀልዱብን፣ አሹፉብን፣ እንደፈለጋችሁ ተራገጡ፣ ወጥረገጡ፣ ጭንቅላታችን ላይ ፈንዱ፣ የፈንደገ ነገር በሉ። ግን እዚህ ጋር እግዚአብሔርን ማርያምን ወላሂ እያላችሁ ነው እዚህ ጋር ስትጨማለቁ ስትግማሙ የምትሉትና እናንተን ማለቴ ብቻ ሳይሆን ሁሉም እንደዚህ በፈጣሪ ስም ምሎ አይተናል እኮ ብሩክንም አየነው እኮ መጨረሻውን አየነው። እግዚአብሔርን ማርያምን ብሎ ስንቴ እንደማለ እናውቃለን። አሁን ደግሞ ፍቅር እግዚአብሔርን ማርያምን እንደዚህ ነው አልደበረኝ ና ተይ ፍቅር አቁሚ። እንደው ማርያምን የምታውቂያት ከሆነ እርግጠኛ ነኝ አንድ የወደቀ የተረሳ ነገር ድጋሚ አንስተሽ ይሄን ያረጋሉ አትይም ነበር። ሁለት ደግሞ ከሃይማኖትሽ አንድ ስህተት ሰርተሻል አይደል እንዴ? በቃ መደረግ የሌለበትን ነገር አድርገሻል። በቃ ያለፈ ነገር ነው፣ አልፏል። ጠንክረሽ አሁን ልጅሽን እያሳደግሽ ነው፣ ጥሩ ነገር ነው። ግን ሌላ ደግሞ ስህተት ደግሞ ሌላ ልጅ አንድ ተወልዶ ደግሞ ምን አይነት ሃይማኖት እንዲከተል ልታረጊው ነው? ለዚህ እኮ ነው ትውልድን አንቺ እንደፈለግሽ መሆን ትችያለሽ፣ ግን ነገ የሚመጣው ቀጣዩ ትውልድ ሲባል ደግሞ ጥያቄ ምልክት ነው በእውነት። በእርግጥ አሁን ላይ ኢትዮጵያ ውስጥ እግዚአብሔርን አንድ ቤተሰብ ውስጥ 4-5 ሃይማኖት ያለው ሰው ነው ያለው። እኔ ይሄ ነውርና በጣም የሚያስቀይም ነገር ነው ብዬ ነው ማምነው። በቃ ቤተሰብ በእርግጥ ሁሉም የግል ሃይማኖት ሊኖረው ይችላል። አሁን እኔ ላውራ የፈለኩት ገብቷቸዋል ብዬ አምናለሁ። የሚገባችሁ ይገባችኋል፣ ማይገባችሁ ደግሞ ምን ማድረግ አልችልም። እና የሰውን ሃይማኖት መናቄ ማንቋሻሻ አይደለም፣ በተአምር አላደርገውም። በተአምር በዚህም ነገር ልታቁኝም ልታዩኝም አትችሉም። በተአምር በታሪክ ስለ ሰው ሃይማኖት መጥፎ ነገር ክፉ ነገር አላወራም። እንደው ስለ ሃይማኖቴ እንኳን ክፉ ነገር ሲያወሩ ሳይ
አይ ትክክል ነው ብዬ ልናገር እችላለሁ፣ ወይ ያን ሰው ዞር ብዬ በቃ መሄድ፣ ድጋሚ ሌላ ወሬ እንዳያወራ፣ ሌላ ታሪክ እንዳይፈጥር፣ ሌላ የሚያንቋሽሽ ሃይማኖቴን እንዳይናገር ትቼ እሄዳለሁ እንጂ በዚህ ልክ መከራከር ሰው አይደለም። ለማንኛውም ይሄንን ነገር እንዳለ ሆኖ ፍቅር ተሰተሪ ነው የምለው። በቃ የሆነ አቅል ይኑርሽ ወይም ደግሞ ክብር ይኑርሽ። ገና ጭቃ ላይ ወድቅ ያለው ብለሽ ጭቃ ላይ ያለ ወይ ደግሞ የበሰበሰ ዝናብ አይፈራም እንደሚባለው ችግር ብርቅ አይደለም ብለሽ በችግር ጭምልቅልቅ ብለሽ እንዳደግሽ በጣም ውጣ ውረዱን በዚች ትንሽዬ እድሜሽ እንዳየሽው በሙሉ ችግርን ወጠሽ ገብተሽ ወንድ ከወንድ ቀያይረሽ አይተሽ ምንም ላንቺ አብርሽ ጋር መሆን ምንም ብርቅም አይደለም። ግን ሴትነት እንደዚህ አይደለም፣ ክብር እንደዚህ አይደለም። ነገ እግዚአብሔር ምስክሬን ነው ምልሽ ካንቺ ትውልድ ተቀጥለው የሚመጡ ልጅሽ አለች። ልጅሽ አሁን ካንቺ ምንድነው የምትማረው? ወንድ መቀያየር መድኃኔዓለምን ቁጭ ብላ ታያለሽ። ኢቭን እንደውም አሁን ላይ ራሱ እርግጠኛው የምነግራችሁ ነገር ፍቅር ዩቲዩብ እንድታይ ቲክታክ እንድታይ ስልክ ገዝታ ሰጣት ነው የሚሆን። የማንኛውም ህጻን ልጅ ያያል፣ ቲክታክ ቪዲዮ ያያል፣ ዩቲዩብ ላይ ቪዲዮ ያያል። እቺ ህጻን ልጅ ነገ 10 አመት 15 አመት ምናምን ሲሆናት እናቴ ትሙት ነው የምልሽ ትምህርት ቤት ህጻናቶች ጓደኞቿ እኩዮቿ ሲያሸማቅቋት ያኔ ነው ወይኔ ብለሽ በማንነትሽ የምትሸማቀቂው የምታፍሪ። እመኚኝ ማለት ነው እመኚኝ። ይሄ ላይፍ እኛ ማሳልፈነዋል። ኬጂ እያለች ራሱ እንደው የእውነቴ ነው ከባድ ተጽዕኖ ነው የሚደርስባት ልጅሽ ላይ በዚህ ልክ ወጥ መርገጥ። ዩቲዩብ ቪዲዮ ስሩ፣ እኔ አትስሩ አልልም። የገቢ ምንጫችሁ ነው፣ ስሩ፣ ደስ ይላል። እንኳን ለእናንተ ለሌሎቹም የገቢ ምንጭ ሆናችሁ ስላላችሁ እኔ አከብራችኋለሁ። ግን ስርዓት ያለው ነገር ብትሰሩ በራሳችሁ መንገድ የኔ የምትሉት ሰው የላችሁም ወይ እንዴ? ለአንድ ሰው አይወሰንም ወይ? አንድ ወንድ ለ10 ግር ብላችሁ ስትከተሉ ነው የምትሉት። የምሬ ነው። በተለይ ቡታጅራ ዩቲዩበሮች ወይኔ ፈጣሪው። ለማንኛውም ግን ወደ ቡዜ ስመጣላችሁ አብርሽ እንግዲህ እንዲያስረዳት ብትፈልግም ግን ከፍቅር ጋር ፍቅርም ሳታቅ ቡዜም ሳታቅ ሰርፕራይዝ አድርጎ አገናኝቷቸዋል። እንግዲህ ይሄን ፎቶ እንደምታዩት ነው። ግን ቡዜ ተኮሳትራ ነው ቪዲዮ ጀምሮ ያለቀው። ምንም አማራጭ የላትም። አብርሽ ያለውን ትቀበላለች። ዴቭ በጣም እያስፈራራው ነበር። ወይ እኛን ምረጥ ቤተሰቦችን ወይ ብቻህን ሁን እንጂ ከፍቅር ጋር ልትሆን አትችልም እያልክ ነበረ። ከፍቅር ጋርም ሆነ ከሩታ ጋርም ሆነ ከሄርሜላ ጋር መፍቱ ነው አብርሽ። በነገራችን ላይ መጡበት እንጂ አልሄደባቸውም። እግዚአብሔርን ያውን ካሁን በኋላ እኔ ለአብርሽ ነው ምደግፍ። ለምን እዛ 7 አመት ስታለቅስ አትኖርም? የምሬን ነው ምላችሁ። ለምን እንደዚህ እንዳልኩኝ ልንገራችሁ። ለምን የራሱ ቆራጥ ውሳኔ ሀይሚን እዩት ልንገራችሁ። ሀይሚን እዚህ ውስጥ ማስገባት ፈልጌ ወይም ደግሞ በዚህ ርዕስ ማውራት ፈልጌ ሳይሆን ሀይሚ ሁሉን እሽሽ ስትል ሲጫወትባት ከረማ። መጨረሻ ላይ እሷ ነች ተጎጂ የሆነችው፣ ባዷን የቀረችው እሷ ነች። ገባችሁ? ኖ ብትል የሆነ አቋም ቢኖራት ግን እዚህ ደረጃ አትደርስም ነበር። ስለዚህ ሄርሜላና መሮታም የራሳችሁ አቋም ኑሯችሁ አብርሽም የምታስበረኩ ነገ እየለመነሽ ይመጣል ብሏል ዴቭ። እውነቱን ነው። ታያላችሁ ሩታንም ሄርሜላንም በሆነ ጊዜ የምር ተመልሶ ካለመናቸው እና ምን እላችሁ ፈልጌ ነው ራስን ፍቅር እንደው እውነተኛና ትክክለኛ ላይፍ ይኑርሽ። በቃ ህይወትን እስኪ ኤፍሬም ጀምሮታል። ትክክለኛ ላይፍ፣ ትክክለኛ ወግ ማዕረግ፣ ትክክለኛ ክብር ያሳየን ወንድ ቡታጅራ ውስጥ ኤፍሬም ጀግና። መድኃኔዓለምን የፈለገ ነገር እንደው የእውነት ታሪክ ሆኖ ታሪካቸው ፍቅራቸው የፈለገ ድራማ ቢሰሩብን ይሻለኛል። እዚህ እየተጨመላለቁ አንዴ እውነት ነው ሲባል አንዴ ውሸት ነው ሲባል የምሬን ነው መላችሁ። የተጨመላለቀ ነገር ከሚያወጡ የእውነት በቃ ትክክለኛ ላይፍ ይጀምሩ። አንድ ሰው እስኪ ከህይወታቸው ውስጥ ይኖር። ህያብና ኤፍሬምን እዩዋቸው እስኪ በእውነት ዊናና ሚስቱን እዩዋቸው እስኪ ቡታጅራ ውስጥ። ግን የነሱ እይታና ሌሎች የሚጨመላለቁትን እይታ እዩ። በቃ አብርሽ ይመጪ ነው ምለው በዚህ ሰዓት ነው አሁን አብርሽ ይመጪ። ምክንያቱም ሩታ ጋር ስትሄድ ትክክል ነህ ትባላለህ፣ ሄርሜላ ጋርም ስትሄድ ትክክል ነህ ትባላለህ። አሁን ፍቅር ጋርም ስትመጣ ትክክል ነህ ተብላል። ስለዚህ ትክክለኛ መንገድ ላይ ነው ያለው። ነገ ሌላ ሴት ብታመጣ ትክክል ነህ ነው የምትባለው። ስለዚህ አንተን የሚያሳስብ የሚያስጨንቅ ነገር የለም። ዋናው ሰው ይይል፣ ዋናው አንተ ሳቅ፣ ዋናው አንተ ደስተኛ ሆን። በእርግጥ እኔ ፍቅርንና አብርሽን በጣም ነበር የምከታተላቸው በፊት። እግዚአብሔርን በጣም ከነሱ እኔ እንጃ ይመቹኝ ነበር። ትክክለኛ በቃ እስከ ህይወታቸው ፍጻሜ አንድ ላይ ሆነው ትንንሽ ነበሩ ሁለቱም እና ትልቅ ደረጃ ላይ ደርሰው ከነሱ ብዙ ነገር እማራለሁ ብዬ አምን ነበረ። በኋላ ላይ ደግሞ ሩታ ሄርሜላ ፍቅር ብንብላ ጠፋች። ቢታኒያ በነገራችን ላይ የአክስቴ ልጅ ስም ነው ቢታኒያ።
ቢታኒያ ነው ስሟና ፍቅር ብሎ ያወጣላት እንግዲህ አብርሽ እንደሆነ ሚስጥር ተናግሯል። ለማንኛውም እኔ ለፍቅር መልእክት ማስተላልፈው ያኔም ዝል ስቲ ነው ይሄ ነገር የተፈጠረው እና በእርግጥ ያኔ ልጅ ስለሆንሽ አለማወቅም ሊሆን ይችላል። አሁን ግን ካለፈው ህይወትሽ ተምረሽ ስህተት ላለመስራት ላለመድገም መሞከር እንጂ ድጋሚ ደግሞ ሌላ ስህተት ውስጥ ገብተሽ እናትሽን አታሳዝኛት። መድኃኒዓለምን በየቤተ ክርስቲያኑ እንዲጠቋቆሙባት፣ በየመንገዱ እንዲጠቋቆሙባት፣ በየቤቷ በበረንዷ ሲያልፉ እንደዚህ ኮናት ልጇ እንደዚህ አርጋ እያለች መልካም ነገር ሰርተሽ ለፊ ፍቅር ገና እድሜሽ ትንሽዬ ልጅ ነሽ። መድኃኒዓለምን ለልጅሽም ለትውልድም ለሌላም ለቀጣይ ትውልድም መልካም ነገር ሰርተሽ ለፊ እንጂ ከተንዘላዘለ ሰው ጋር ተንዘላዝለሽ ክብርሽን ዝቅ አርገሽ አዋርደሽ በዚህ ልክ ክብር የለም ብዬ ነው ማምነው። እኔ ያንን የተረዳሁት ከአብርሽ ከትክክለኛ ላይፍ ትክክለኛ ኑሮ ቢኖርሽ ደስ ይለኛል። ግን ትናንትና እርግጠኛው የምነግራችሁ ነገር ፍቅርና ፎፉ በምን የተለያዩ ይመስላችኋል? ብዙ ጸብ፣ ብዙ ጭቅጭቅ፣ ብዙ አለመግባባት ሊፈጠር ይችላል። ግን ዋነኛና ዋነኛ ምክንያት ልንገራችሁ፣ የምሬን ነው። እንዲሁ ስትገሙት ራሱ በሃይማኖት በቃ እያደጉ ሲሄዱ እየበሰሉ ሲሄዱ መጀመሪያ ግንኙነት ከማረጓ በፊት ነበር ስለ ሃይማኖት መጨነቅ የነበረባት። ግን ያኔ ልጆች ነበሩ፣ ያኔ ማስተዋል አልቻሉም። ለስሜታቸው ነበረ ብቻ ሲያስቡ የነበሩት። ከዛስ እያደጉ ሲመጡ እቺ ልጅ የት ነው ማደግ ያለባት? እሱ መስጂድ እሷ ቤተ ክርስቲያን ስትል በዛ ለመዋጋት ተፈጠረ። የምሬ ነው። አሁን ደግሞ ድጋሚ ደግሞ ከአብርሽ ጋርም ሌላ ስህተት፣ ሌላ ፍጡር ደግሞ አምጥተሽ ሌላ ማሰቃየት እና ባክሽን የራስሽ የሆነ ህይወት ጀምሪ። በሃይማኖትሽ በጣም ጠንካራ ሴት እንደሆንሽ አውቃለሁ። ግን ፍቅር የማይሆን መንገድ ውስጥ እየገባሽ ስለሆነ ላንቺ ምክር ለመምከር ነው። ሄርሜላና ሩታ እውነትሽ ነው። እንደ አብርሽ ወንድ መቃየር አቅቶሽ ከብዶሽ አይደለም፣ እናውቃለን። ጀግና ሴት ነሽ። አንቺን የማይፈልግ ወንድ የለም በዚህ ሰዓት አይተናል። 3 ልጆች ወልዳ እንትናን አወቃችኋት? ሳምሪ ጂጂ ኪያ ልጅ አፍቅራለች። በነገራችን ላይ አሁን ወጣት ቆንጆ ወጣት ልጅ ጋር አብራ እያለች ነው። ልጆቿን እዛ ቁጭ አርጋ መጣ ዘና እያለ እንደዛም ይኖራል ለማለት ነው። ሩታዬ ወለድሽ ማለት አረጀሽ፣ እድሜሽ ሄደ፣ አበቃ አለቀ ማለት አይደለም። ነገን ማጣጥመሽ መኖር ማጣጣፍ ትችያለሽ ዩካን ለማለት ነው። ሄርሜላን በጣም ብዙ ላይፍ ይጠበቅብሻል። ቆንጅዬ ነሽ፣ ውበትሽን እድሜሽን በአግባቡ ተጠቀሚው ለማለት ነው። ቡዜ እንግዲህ አብርሽን ብቻውን ማውራት እፈልጋለሁ ብላ ሄዳለች። አብርሽ እየቀለደ እያሾፈባት ነበር። ማንንም በዚህ ሰዓት መስማት አይፈልግም። ይመችን። የአብርሽን ከዚህ በኋላ አልወቅስም። ለምን ሴቱ ፈልጎ እዛ እንደፈለገ እያለ ምን አገባንኛ? ቢያንስ ሄርሜላ ከሩታ ህይወት አትማርም? ሩታ እስከ ፍቅር ህይወት አትማርም? አይማሩም። እነሱ ምንድነው ስራቸው? ወንድ መከተል። እንግዲህ ፈጣሪው ናቸው። ሌላ ምን እላለሁ?